ፋኖ ይሸነፋል? እውነት ፋኖ ይሸነፋል? ለሆዳሞች ለከርሳሞች ይሸነፋል ቢመስላቸው ነፃነትን አስጠልቶ ርኩስ መንፈስ ቢወስዳቸው በጎልያድ ትዕቢት ገፍቶ ወደ ገደል ቢጥላቸው አብይ አህመድ የሰይጣን ልጅ ብር ዘግኖ ቢሰጣቸው ያንን ግዙፍ ሰራዊት የማረከው ነበልባሉ እውነት ፋኖ ይሸነፋል ይዘልቃል እንጂ በድሉ ታሪክ ሰርቶ ይሻገራል ያስነብባል በገድሉ። ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? የምሽቱን አጫጭር ዘገባዎች ይዘንላችሁ መጥተናል። በቅድሚያ አርዕስተ ዜና። ዛሬ የዱባይ ኤር ሾው የህንድን የአየር ኃይል ተዋጊ ጀት መከስከሱን ተሰማ። ዝርዝሩን የማስደምጣችሁ ይሆናል። ቆቦ ከተማ ከ53 በላይ የአብነት ተማሪዎች ታፍነው በአገዛዙ ኃይል መወሰዳቸውም ተናግረዋል። ዛሬ ህዳር 12 ቀን 2018 ዓ.ም ሌሊት 8 ሰዓት የአገዛዙ አረመኔ ሰራዊት ደንበጫ ዙሪያ የደግራ ሚካኤል ቤተ ክርስቲያን የነበሩ 2 ቄሶችን በቤተ ክርስቲያኑ በራፍ ላይ አውጥቶ መረሸኑ ተሰምቷል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች እንዲሁም የሶስቱ ጠቅላይ ግዛት እዝ ኃላፊዎችም ምክክር አድርገዋል። ክብራትና ክብራን አድማጭ ተመልካቾቻችን እነዚህና ሌሎችን አጫጭር ዘገባዎችን በዝርዝር የምናስደምጣችሁ ይሆናል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። አብራችሁን ቆዩ። ዱባይ ዛሬ አርብ ህዳር 12 ቀን 2018 ዓ.ም በዱባይ እየተካሄደ ባለው የዓለም አቀፍ የዱባይ ኤር ሾው ማሳያ ወቅትም የህንድ የአየር ኃይል ንብረት የሆነውና በሀገር ውስጥ የተሰራው ሀልታጃስ ማርክ 1 የተሰኘው ተዋጊ ጀት ወድቆ መከስከሱን ተሰማም። ቆቦ ከተማ ከ53 በላይ የአብነት ተማሪዎችም ታፍነው በአገዛዙ መወሰዳቸው ተረጋገጠ። የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዙ ወታደሮች ታፍነው መወሰዳቸውን የዓይን እማኞች ለሚዲያችን ተናግረዋል። አፈናው የተጀመረው ከህዳር 9 ቀን 2018 ዓ.ም ጀምሮ ሲሆን እስከ ትናንትም ድረስ ከ53 በላይ ተማሪዎች ታፍነው በቆቦ ከተማ በሚገኙ ፖሊስ ጣቢያዎችና ወታደራዊ ካምፖች ላይ ታስረው እንደሚገኙና የዓይን እማኞች ለጣቢያችን ገልጸዋል። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁንም ባለው ፍርድ ቤት አልቀረቡም የሚሉት ምንጮቻችን የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩ ለረሃብ መጋለጣቸውንም ተናግረዋል። ተማሪዎቹ ከተለያዩ የራያ አካባቢዎች ከ2 እና 3 ዓመታት በፊት ጀምሮ ለትምህርት ቆቦ ከተማ በሚገኙ አብያተ ክርስቲያናት የተሰባሰቡ ናቸው ብለዋል። ጣቢያችን ያነጋገራቸው የዓይን እማኞች የአገዛዙ ወታደሮች በግዳጅ የያዙትን አይሱዙ ኤፍኤስአር ተሽከርካሪ እያሽከረከሩ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ ገቡ። ተማሪዎችም በአጋጣሚ ጉባኤ ዘርግተው እየተማሩ ነበር። ወታደሮቹ ክላሻቸውን አቀባብለው ወደ ጉባኤው ተጠጉና ተማሪዎችም በአሽከርካሪው ላይ ጭነው ወሰዷቸው ነው ያሉት። በከተማው ውስጥም ካሉ አብያተ ክርስቲያናት በአንደኛው አጥቢያ ድርጅቱን በቅርብ ርቀት ሆነው እየተመለከቱ የነበሩ የዓይን እማኞችም የነውረኛው አገዛዝ ስርዓት ተላላኪ ወታደሮች አፈናውን በሚፈጽሙበትም ወቅትም ብሔር ተኮር የሆነ አጸያፊ ቃላቶችን ይናገሩ እንደነበርና ድብደባን በመፈጸማቸው የዓይን እማኞች ለሚዲያችን አክለውም ገልጸዋል። በሌላ ዜና ዛሬ ህዳር 12 ቀን 2018 ዓ.ም ሌሊት ላይ ከምሽቱ 8 ሰዓት የአገዛዙ አረመኔ ሰራዊት ደንበጫ ዙሪያ የደገራ ቅዱስ ሚካኤል ቤተ ክርስቲያን ላይ ቅዳሴ የነበሩ 2 ቄሶችን በቤተ ክርስቲያኑ በራፍ ላይ አውጥቶ መረሸኑንም ተረጋግጧል። የተረሸኑ ቄሶች ስም ቄስ በለጠ ካሴ የተባሉ፣ ቄስ ጌቴ ጋሹ የተባሉ 2 ቄሶችም በአገዛዙ ብልጽግና ባሰማራቸው አደገኛ ወታደሮች ተረሽነው መገደላቸውንም ሚዲያችን ለማረጋገጥ ችሏል። በሌላ ዜና አይበገሬዎቹ በተግባር አስመስክረዋል። ስምና ምግባር ማለት ይኸው ነው። በዛሬውም ዕለት ጠላትን ሲያልፍ ስለፈልፉ የዋሉ ሲሆን ሽንፈቱን ማረጋገጥ ያካተው የጁላ ጦር የጀግናውን ቀን መድፈር
አልቻለም። በ201ኛ ኮር በ54ኛ ክፍለ ጦር ውስጥ ከሚገኙ ወረዳዎች መካከል በሞጣ ኮሊሳ ዙሪያ ተንቀሳቅሶ ለመክበብ ቢሞክርም ነገሩ ተገለባብጦ በቆንጆዎቹ ከበባ ውስጥም ለመውደቅም ችሏልም። መብረቆቹ ጠላትን መውጫ መግቢያም አሳጥተው የብርሃኑ ጁላ ጦር በየቦታው ሲያዝረከርኩ የዋሉት ሲሆን ከ11 በላይ ጠላት የተደመሰሰ ሲሆን በርካታ ቁስለኞችን በአምቡላንስ ሲያመላልስም አርፍዷል ተብሏልም። ሄኖችም ብረት መቋቋም ሲያክተው አስክሬንና ቁስለኞችን ለማንሳት ከከበባው ለመውጣት ከሞጣ ተጨማሪ ኃይል ዙ 23 በማስመጣትና ለማምለጥ ቢሞክርም የተማረከውን ተማርኮ ሞትና ቁስለኛውን አስታቅፈው ሸኝተውታል ተብሏልም። ድርጅታዊ ውይይቶች እንደቀጠሉ መሆናቸውም እየተነገረ ይገኛል። አፋሕድ ሸዋ ጠቅላይ ግዛት እዝ ህዳር 12 ቀን 2018 ዓ.ም በደረሰን ዜና የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች እንዲሁም የሶስቱም ጠቅላይ ግዛት እዝ ከፍተኛ አመራሮችና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አመራሮች አጠቃላይ ድርጅታዊ ውይይትና ወቅታዊ ፖለቲካዊ ሁኔታዎች ላይ ያተኮረው ወታደራዊ ቀጠናዊ ትስስር ማጠናከርን ዓላማው ባደረገ መልኩና አመራሮቹ በአካል ተገናኝተው በሳልና ተከታታይ ውይይቶችን እያደረጉም ይገኛሉ ተብሏልም። በውይይቱ ላይ የአማራ ፋኖ ህዝባዊ ድርጅት አፋሕድ አካል የሆኑት የወሎ ቤተ አማራ ጠቅላይ ግዛት እዝ፣ የጎጃም ጠቅላይ ግዛት እዝ እና የሸዋ ጠቅላይ ግዛት እዝ አመራሮች በሳል ውይይት በማድረጋቸው የአፋሕድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ምክትል የህዝብ ግንኙነት ክፍል ኃላፊ አርበኛ አባቢ ዘውዴ ለኮር ሚዲያና ኮሚኒኬሽን ክፍል ከስፍራው በላከው መረጃም ገልጿልም። አርበኛውም አክሎ እንደተናገረው የተጀመሩት በሳል ውይይቶች በሁሉም ቀጠናዎች ተጠናክረው የሚቀጥሉ መሆናቸውንም ተናግሯል። ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ ፋኖ፣ ድል ለህዝባችን። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍልም መረጃውን አድርሶናልም። ክብራትና ክብራን አድማጭ ተመልካቾቻችን እስካሁን የነበሩን ዜናዎች እኒህን ይመስሉ ነበረ። ቻናሉን ላይክ፣ ሸር እና ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እንላለን። በያላችሁበት የዓለም ዳርቻ ሁሉ ሰላሙን ተመኘንላችሁ። ሰናይ ጊዜ